እንግዲህ ቤተሰቦቻችን እኔና ጆሲ እንደተለመደው ዙረታችንን ቀጥለናል። ዛሬ የት ነው ያለነው? ሽሮ ሜዳ። በብታዩት ፕሮግራማችን የተለያዩ ቦታዎችን እንሄዳለን። እቤታችን ውስጥ የሚመጡትም እንዳለ ሆኖ ዛሬ ግን ሽሮ ሜዳ የመጣንበት ምክንያት ግልጽ ነው ብለን እናስባለን አይደል? የጥር ወር ነው። ጥር ደግሞ እንደምታዩት ዘናጭ ሴት ናት። ፍሽን ያለች የፌስቲቫል ወር ነው። በጣም ጥር በቃ ድርብብ ያለች ድግስ በድግስ የሆነች ድምቅ ያለች እቤትም ስንል ነበር። ጥር በጣም የደመቀች ወር ናት። ከዛ ከጥር ወር ውስጥ ደግሞ ትልቁ የሚደምቀው ሰፈር ሽሮ ሜዳ ነው። አዎ የጥር ወር ፌስቲቫል የበዛበት ወር ነው። እኛ እና ፌስቲቫል ላይ ስንሄድ ደግሞ ድርብብ ብለን እምር ዝንጥፋ ብለን ነው የምንሄደው አይደል? ጥምቀት አለ፣ አስተሪዮ ማርያም አለ፣ ሰርግ ደግሞ ገናም ስላለ ገናም ነበር፣ ሰርግ አለ ደግሞ ሰርጉ መልሱ ቅልቅሉ ሁሉም ድርት ያለ ነውና የሌለ ነገር የለም። ሽምግልናው አለ። ታዲያ ለዚህ ሁሉ ዝግጅት እምር የምታደርገን ትልቁ አንዷ ሽሮ ሜዳ ናትና ሽሮ ሜዳ መተን የሀገር ባህል ልብሶች የሰርግ ወቅት እንደሆነ ደግሞ የሙሽራ ልብስ ሌሎች ነገሮች እንዴት ናቸው የሚለውን ዞር ብለን እናያለን። እና ማሮ ዛሬ ትለካለች። ቆንጆ ከሆነ ጸባይ ካለ ይገዛላታል። በእኔም በኩል እንደዛው ይገዛልኛል። እኔ እንደሱ አይደለም። እኔ ብዙ ልብስ ገዝቻለሁ። ካሜራ ላይ እንዲታይ ስለማልፈልግ ነው። ቤተሰቦቻችን ተከተሉን። ለማንኛውም ሰላም ለዚህ ቤት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ? እንኳን ደህና መጣችሁ። ደህና ናችሁ? ሰላም ናችሁ? ሁሉ ሰላም። እንዴት ነው? ስራ ጥሩ ነው? በጣም ጥሩ ነው፣ እግዚአብሔር ይመስገን። የበዓሉ ድባብ አሪፍ ነው። ሞቅ እያለ ነው አይደል? ሞቅ እያለ ነው። በጣም ወከባሳን የመጣንብሽ እኛ ዞር ብለን እያየ የበዓል ገበያ እንዴት ነው? ምን ተይዟል? አዳዲስ ነገር የበዓል ገበያ ጥምቀት ነው። ትክክል ነው። የተዘጋጁ ልብሶች አሉ፣ በትዕዛዝ የሚዘጋጁ ልብሶች አሉ። ከምትፈልጉት አላችሁ አይደል? በጣም ነው የሚያማምሩት። በጣም ያማምራሉ። እውነት ነው። በጣም ያማምራሉ። እነዚህ ዋጋቸውም ጥሩ ዋጋ ያላቸው ልብሶች ናቸው። የሀገር ባህል ልብስ ግን እንዴት ነው አሁን ላይ? አንዳንዴ ዋጋው በጣም ከፍ ያለ ነው ይላል ሰው። አይቀመስም ይባላል። እውነት ነው። ለምንድን ነው የሀገር ባህል ልብስ ብዙ ሰዎች በውስጡ አሉ። ሸማኔው አለ። ሸማኔው ሰርቶ የሚያቀርበውን ነው። ሲመጣ ደግሞ መጠለፍ አለበት፣ መሰፋት አለበት፣ ገበር አለው፣ መቋጨት አለበት። እነዚህ ሁሉ ሰዎች ሰርተውት ነው የሀገር ባህል ልብስ የሚወጣው። በዛ ላይ የሀገር ባህል ልብስ ደግሞ ግሬስ አለው፣ የሚያምር ነው፣ የሀገራችን ነው። ለሰርግ ለክርስትና ቤተክርስቲያን ምን ዋብበን ነው። ከዛ አንፃር ከፍ ያለ ዋጋ አለው። የሰው ጉልበት የፈሰሰበት ነው። ስርዓት ብዙ ሰዎችን አጣምሮ ስለዚህ ወርዝ ያደርጋል በደንብ። ለዓለም ደግሞ ይሄ ያበሻ ቀሚስ ያበሻ ልብስ ካለበት እንጃ እኔ በዓል አይመስለኝም። አይደለም እንዲህ ፍክት ባለ በሀገር ባህል ልብስ እኛ እንደዚህ የመጣ ነው እኮ ምናልባት ለብሰን ከወጣ እናለብሳቸዋለን። እነዚህ እንዳለ ኤደን ዲዛይን ውስጥ የተሰሩ ናቸው። እነዚህ በሙሉ ኤደን ዲዛይን ውስጥ የተሰሩ ናቸው። የሚያማምሩ ልብሶች ናቸው። ባይዘዌ ኤደን ዲዛይን እንደ ቤተሰብ ነው። ልብሶች አሉ። ሙያ በቤተሰብ ነው። ጥምቀት ነው ቀጣዩ ጊዜና ቤተሰቦቻችን ደግሞ ቤታቸው ሆነው አይተው መግዛት የሚፈልጉ ካሉ ምናልባት የዋጋም የአይነትም እንድናሳያቸው ነው ይመጣል። ይሄ አሁን ከምንድን ነው የተሰራው? ይሄ አሁን ፒሲ ነው። ማድረቂያ ያለው በማድረቂያ የተዘጋጀ ነው። ይሄ በነጭ ወርቀ ዘብ የተሰራ ነው። ነጭ ወርቀ ዘብ የሚባል ነው። ይሄ ፈርጥ አለው። በዚህ ሆኖ ለወንዱ እንደ ፍላጎቱ፣ ለሴቷም ይሄ መነን ነው። ይሄ ሁለት አይን መነን ነው። የሴቷ በወርቀ ዘብ ነው የተሰራው። ፈርጥ አለው። በልኬቷና በዲዛይን የተሰራ ልብስ ነው። ማች ናቸው። አንድ ላይ ሲሆን ይቀንሳል። ስንት ነው? ይሄ 4500 ከ4500 ጀምሮ የወንዶች አሉ። ከሴቷ ጋር ሲሆን የሴቷ 18000 ነው። የወንዱ 4500 ሲሆን 22500 ብር ይሆናል ማለት ነው። ሱሪ ያለው የወንዱ ወይስ የወንዱ ሱሪ ያለው ከነ ሱሪ ነጠላም አለው። የሴቷ በራሷ የተጠለፈ ነጠላ አለው። የወንዱ ደግሞ የነጭ በነጭ ነጠላ አለው ማለት ነው። ይሄኛውስ ያምራል አይደል? ይሄኛው 30 ሺህ ብር ነው። ደብል ይሄኛው ሁለት አይን ነው። ፈርጥ አለው። የተለያዩ ከለሮች አሉበት። ተጠቦበታል። ዲዛይኑ በጣም የተለያየ ያማረ ዲዛይን ነው። የወንድም ይዘጋጅለታል ከተፈለገ። ይሄ ግን ብቻውን 30 ሺህ ብር ነው እናስተናግደው። ከዛ ያነሱም አሉ። ለምሳሌ ይሄ የለበስኩትም ከዛ ያነሰ ነው። በቀላል ይወጣል። ይሄ ደግሞ በቻይና ክር ግን ሸማኔ የሸመነው ልብስ ነው። ይሄ 5000 ነው ለምሳሌ የሚሸጠው። እዚህ ሰው ሲለብሰው እናያለን። ቀለል ላይ ያለው ፕሮግራሞች ወይ ደግሞ ልደት
ከቤተሰብ ጋር አንድ ላይ ይለብሱታል። ደግሞ ያምራል። እነዚህ አሁን ይሄ ትንሽ ብሩ ቀነስ ያለበት ምክንያት ክሩ ነው ወይስ ብዙ የሰው ጉልበት የለበትም? አዎ ይሄ ብሩ ቀነስ ያለበት የሰው ጉልበት አለው። ሸማኔውም ይሰራዋል፣ ጠላፊውም ይሄን ጠልፎታል፣ ሰፊውም ሁሉም ሰፍቶታል። ግን እዚህ ላይ ያሉ የተለያዩ ክሮች አሉ፣ ፈርጦች አሉ፣ ዋጋ አለው። ይሄ ያስከፍላል። ይሄ በአጭር ጊዜ ውስጥ ጠልፎ ሊወጣ ይችላል። ይሄ ግን ጊዜ ይወስዳል። አሁን ይሄኛው ሲሰራ ምን ያህል ጊዜ ይወስዳል? ይሄ ከ10 እስከ 15 ቀን ቀለል ያሉ ልብሶችን ስናስ ከ3 እስከ 5 ቀን 3 እስከ 5 ቀን 3 ቀን ቢሄድ 5 ቀን። በውድ ቤት ለመጣ ሰው ደግሞ አሁኑኑ ጥምቀት ሳያልፍ ማለት ነው። በዚህ 5 ቀን ውስጥ ከመጡ ከማንኛውም ጀምሮ ነጭ ልብስን ቢፈልጉ ቅናሾችን ቢፈልጉ ሰውታችኋል። የተወሰነ በውድ ቤቴን ብላችሁ ለመጣችሁ ሰዎች የፈለጋችሁትን በፈለጋችሁት ዲዛይን በፈለጋችሁት አማራጭ እናስተናግዳለን። ቀኑ እየተባለ ነው። አዎ ለምን በ3 አይነት 1 አይን አለ፣ 2 አይን አለ፣ 3 አይን አለ። በፈለጉት አማራጭ ለፈለጉት ዲዛይን እናስተናግዳቸው ዝግጁ ነን። የምንጠብቀው እነሱ። አመሰግናለሁ። በጣም እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በጣም የሥራው ወቅት ነው። አንያዝሽ ብለን ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። በሰላም ተመለሱ። እሺ አሜን አሜን። ቻው። መልካም በዓል። ቻው። ሰላም ስራ ላይ ናችሁ? ስናልፍ አይተን አላስቻለኝም። ግቡ እንምጣ። ካልገባም ብላ ነው የተዘጋ ቤት። ችግር የለውም። ስራ ላይ ናችሁ? አዎ ስራ። እግዚአብሔር ይመስገን። እንዴት ናችሁ? አለን። እንዴት ነው የበዓል ድባብ? የበዓል ድባብ ያው ቢዚ ነን። ጥምቀትም ያው ገና የወጣበት ነው። ደግሞ የጥምቀት ቀጥሏል። ያው እዚህ ላይ ተገኝተናል። የጥምቀቱ ደግሞ ስናስለብስ ብለን ደግሞ ሞቅ ብሏል። አዎ እንደምታዩት ነው። በጣም የሚያማምሩት የሙሽራ ናቸው። አብዛኛው እኛ ጋር የሙሽራ ነው የምንሰራው አይደል? ጥር ደግሞ ብዙ ፕሮግራሞች አሉበት። ለማለት ደግሞ እናንተ ጋር ነው የምንመጣው። ግድ ነው ያለው ነገር ያው እንደምታዩት ነው። ያው እስቲ ምረጡትና እስቲ የምታዩት ካለ እዚህ ጋር አይናችሁ ውስጥ የገባው እሷ እንኳን ሁሉም ነው የሚመቻት። እኔ ልምረጥላት። ምረጥላት። ገና ማግባቷ ስታስብ አንድም የባህል ልብስ ነው የምታስበው። ከሽምግልና ጀምሮ እስከ መልስ ባለው ያበሻ ልብስ ካለበስ ምንም አሁን ባህል አንተ ራስህ ዘንጠን የጠበቅከን ምን ላይ ያው ፈታለክ እኔ ኧረ ብዙ ነው ያለው። በቁጥር እኔ እንጃ። ያው ባይ ልጅ ውሃ ጠማው ማለት ነው። እሱ ካሌና ብዙ እኔ ምን ኖርማል የሚለበሱ የሀገር ባህል ልብሶችና እንዲህ ለሰርግ የሚሆኑ ዋጋቸው እንዴት ነው? ብዙ ልዩነት አለው? ዋጋ ያው እንደ ምርጫቸው ነው። ትንሹ የሚባለው ያው 30 ሺህ ብር ነው። ከ30 ሺህ ብር እስከ 60 ሺህ ብር ነው። ተጎታች ያላቸው አሉ። ተጎታች ሲሆን ይጨምራል። ከወንዱ ጋር ነው የሴቶች አንድ ላይ አንድ ላይ ለየብቻ አይወጣም። ኪራይ ነው እዚህ ወይስ አሁን? እኔ ጋር ሽያጭ ናቸው። ኪራይ የለም እኛ ጋር። አሁን ይሄኛው ስንት ነው የሚባለው? እችኛዋ 60 ሺህ ብር ነች። ለብቻዋ በ6 አርብ የተሰራ ነው። በ6 ምን? በ6 አርብ ነው። 6 አርብ ማለት እንዲህ ስታደርገው ዙሪያው ሰፊ ነው በጣም። በ6 አርብ ነው የሚሰሩት። ሌሎቹ እዚህ ጋር ያሉት በ5 አርብ ናቸው። ጥለቱ ስፋቱ በ65 ነው ወረ ላይ። በጣም ሰፊ ነው። ስፋቱና ጥለቱ ነው ዋጋውን እያስወደደው የሚሄደው። ያስወደደውና ፈርጥ ደግሞ ዲቴል ይገባባቸዋል። ያንዳንዶች ላይ ፈርጥ ነው። እጅ ነው የሚሰሩት። እነዚህ ሲንጀር ናቸው። ያው በሲንጀር ነው የሚጠለፉት። እኛ ጋር ያሉትን የሙሽራ ሲሆን ያው ሞር የሚያምሩት ሲንጀር ናቸው። ከፍተኛ ዋጋ ስንት ብር አለ እዚህ ቤት? በጣም ትልቅ የሚባል አለ 80 ሺህ ብር እስከነ ተጎታችሁ የተሰራ ልብስ 80 ሺህ ብር ከነ ቤተሰቦች አሉ። የሙሽራ አክስታቸው ያጠቃልል ከሁለቱ ሳይድ ቤት አዝባል አይደለም። ተጎታች ምናምን አለውና ተጎታች ውድ ነው። ለብቻው ራሱ 30 ሺህ ምናምን ነው የሚሰራው። ተጎታች ብቻ አንድ ላይ ሲሆን እንደውም ይቀነሳል ያለው ነገር። ግን ሰው እስከ 80 ሺህ ድረስ እየሰራ ነው ያሰራል። ለእግዚአብሔር ይመስገን። አሁን ሰው የሰርግ ሲባል አንደኛው ነገር የባህል ልብስ ሆኗል። ሴቶቹ በጣም የባህል ልብስ ነው። ከሽምግልናው ከምኑ አሁን ሴቶች እግዚአብሔር ይመስገን ያሰራሉ። እያገቡ ነው እያሰሩ ነው። እየተመሰገኑ ነው። አሁን መጪውም ጥምቀት ነው። ጥምቀት ደግሞ በደንብ የሚዘነጥበት ነው ጊዜ ነው። ጥምቀት ያልሆነ ቀሚስ የሚባለው ይበጣጠስ። እንዴት ነው ገበያው? እንዴት ነው? አሪፍ ነው፣ ደምቋል። እና ያው አንድ ሳምንት ነው የቀራት። አንድ ሳምንት ነው የመጨረሻው እንትን ኦርደር የምናወጣበት ሰኞ ማክሰኞ ነው። ከዛ በኋላ ያው የወንዶች ምናምን ስለሆነ እሱ በትእዛዝ ነው። ስለዚህ ነገ ከነገ ወዲያ ይበልጥ እየደራ ይሄዳል ማለት ነው። እዚህ ቦታ ላይ እንደዚህ እኛ ራሱ እንደዚህ ቆመን የምናወራበት ጊዜ አይኖርም። ያለው ምኑ የሚደውለው ስልኩ ክራውድድ ነው የምትሆነው። ወደ አይደለም ዘግተህ ይቆም። አዎ ነው። ግን አሁን እነዚህ ቀሚሶች የሙሽራውን ስፔሻል ተደርገው የሚሰሩ ቀሚሶች
ምን ያህል ጊዜ ይፈጃሉ? በትንሹ ከአንድ ወር በላይ ለየት ያለ አጋጣሚ ያለ አሁን ልብስ አሁን ከሙሽራ ጋር ሊሆን ይችላል ከከስተመር ጋር ለየት ያለ አጋጣሚ ያለክ ምንድነው? ይኖራል እሱ ተፋለ ብለሽ ነው አንደኛው ከስተመር አዘዘችኝ አንድ እንደዚህ ልብስ ነው ትልቅ ልብስ ነው እንደዚህ ፈርጣለው እንደዚህ ፈርጣን አቅም ብቻ እንደ ልብሱ ስራልኝ አለች። ኦኬ ችግር የለውም አልኳት። ሰራውላት። መጣች ውጭ ሀገር ነበረችና ሰርጓዚ ነበር ተሰራላት። እንደዚህ ከባድ ልብስ ነው። ከዛ እሷ ቀጫጫ ነች በጣም ልብሱ በጣም ይከብዳል ማለት እንደዚህ ለማንሳት ከዛ እኩል እንደዚህ ይዟት ወረደ። ይገጥማል ብዙ ነገር ምን ነው እንትኑ ነው የሚከብደው ፈርጡ ይከብዳል። እሷ ደግሞ ቀጫጫ ነበረች ደግሞ ወገብ ላይ ነው ስለዚህ በቃ እንትን ማለት መሸከም አቃት ነው። ይሄ ማድረግ አልችልም አውጡልኝ ምናምን እንዴት ነው መወፈር አለባት ለሰርጓ ወይስ ቀሚስ ነው ልጅ በሸከሙ ሳልወድም አይሆንም። ስለዚህ ስትሮንግ አለብሽ። ዋጋዎቹ አሁን 80,000 ብለናል። በጣም ከፍ ያለ ሰው ደግሞ እንደየአቅሙ ነው የሚገዛውና ከዛስ በታች ያለ ደረጃውን የጠበቀው ነው። አሁን እቺኛዋ 35,000 ብር ነች። እቺ 40,000 ብር ነች። ውድ ያረጋት ከለሯ ትንሽ ትወደዳለች ክሯ። እነዚህ አብዛኞቹ የሚሰሩት በሳባሪ በዱባይ ክሮች ናቸውና እንትኑ ኮስቱን ሃይ የሚያደርገው እሱ ነው። ልዩነት አለው ልዩ በጣም ኩን ውድ ነው ሲጀመር ከዱባይ ነው የሚመረት አይደለምና ሰላም ሳባውያን ሰላም ነው። ዳናችሁ እግዚአብሔር ይመስገን። ዳናችሁ ሰላም እግዚአብሔር ይመስገን። እንዴት ነው የበዓል ድባብ? አሪፍ ነው። እንግዲህ መጀመሪያ ሳምንት ላይ ያለው ነው። መጀመሪያ ነው ያለን። እንግዲህ በተስፋ አይደለም ዋናው ተስፋ ያደርጋል። የቴዎድሮስ እናንተ ልብሶች ቆንጆ ልብሶች አሉ። አሪፍ አዳዲስ ናቸው። በዛ ላይ ደግሞ ደረጃ የሚቀንስ የሚጨምር አለ፣ ግን ብራንዳቸው የጠበቁ ልብሶች ናቸው። ስለዚህ በጣም ለየት በጣም ነው የሚያምር። አዳዲስ ናቸው። ቆንጆ ማቴሪያል፣ ቆንጆ ጥበብ ነው። የሚሰለች አይደለም። አሪፍ ልብስ ነው። ስሪታቸው ከምን ፈትል ነው። እናቶች የሚፈትሉት ማለት ነው። በእጅ ነው። የእጅ ስራ ነው ሁሉ። ይሄም በእጅ ነው። ይሄ በሽመና ነው። እንደዛው ያው ተጀምሮ እስኪያልቅ በእጅ ነው የሚሰራ። የእጅ ስራ ናቸው ሙሉ ለሙሉ ማለት ነው። የእጅ ስራ ሲሆን ደግሞ ትንሽ አድካሚ ነው አይደል? አድካሚ ነው በጣም። አንድ ሰው ግዴታ ሸማኔ እስኪያልቅ ጠላፊውም እንደዛ። ግን እንደዚህ የሚያማምሩ ጥበቦች ሆነው ያው ስናያቸው አይን አዋጅ ነው የሚሆንብን እና እንዴት ነው ዋጋው አይቀመስም ይባላል እናንተ ጋር? በጣም ቅናሽ ነው። አሰራሩን ከባድ ስለሆነ እንዴት ነው ግን ብዙ የሚከብድ አይደለም። አይመረርም ባለው ነገር ብዙ ከባድ አይደለም። ይሄ ስንት ነው ያስኩት? እሱ 30,000 ብር። ግን ይሄ ጥበቡ ሆኖ ደግሞ ማቴሪያሉ የሚቀንሳል። ማቴሪያሉ ይሄ አንደኛ ስኳር የሚባል ልብስ ነው። ግን አንድ አይነት ዲዛይን ሆኖ የሚቀንስ አለ። ቆንጆ ልብስ ሲሆን ስኳር ነው የሚባለው። ቆንጆ ልብስ ማለት ነው። የማቴሪያሉ ስም ማለት ነው። ደረጃ አላቸው። ተገዛልሽ ነበር ሐሳቤ ተውኩት። ግን ደግሞ ፎቶ እንደተነሳ ፈቅድልኝ ይችላል። ችግር የለውም። የትኛውን ነው የምታለብሰው? እሺ አዳዲስ ስለሆነ እሱም አዲስ ነው። ይሄንንም አዲስ ነው። እስኪ ከዚህ ያስለካትና ይሄ የሚሆናት ከሆነ በስቶንት ይሄ ከሷ ጋር ሄዳል ምን ትላለህ? እንዳማራጭ ደግሞ ይሄ ከለሩ ያምራል። ልዩነት አላቸው ልብሶቹ ዲዛይኑ እንጂ ልብሱ ምንም ችግር የለም። እንትን ያለው አይደለም። አንደኛ ደረጃ ነው። ኳሊቲው የጠበቀ ነው። ቆንጆ ልብስ ነው። ከፍተኛ ምን ያህል ገንዘብ ያወጣል እዚህ ቤት ያለ ትልቅ ልብስ? ያው እኛ ጋር ቅናሽ ነው። 30,000 ብር ብቻ። ከዛ በላይ የለም። ማሩስ ታውራ ሰምቼ ነበር ከብር የሚሰሩ ይሰራል። እሱ በኦርደር ሲሆን ይሰራል። በሲሊቨር ይሰራል። ሲሊቨር ተነክሮ ከወርቅ ደግሞ ይሰራል። እሱም ግን እሱ ሲሆን ለገበያ ሳይሆን በኦርደር ነው የሚሰራው። አጥቤ አላሰጠውማ ቤት ውስጥ ነው ማሰጠው። በታሰጭም ቆንጆ ነው። በጣም ነው የሚያምረው። በጣም ያምራል። አሁን እሱ ስንት ያወጣል? አሁን እሱ እንደ ልብሱ እንደ አይነት አሰራሩ ይለያያሉ። እንደ ዲዛይኑ አሁን በሶስትም ይወጣል። ይሄ ሆኖ አሁን በዚህ አንድ እዚህ ላይ አለ፣ አንድ እዚህ ላይ በዚህ ሶስተኛው ይወርዳል እና አንድ ደግሞ ቀጥታ ይወርዳል ታች ድረስ እና ደግሞ በግራም ስለሆነ አጭርና ረጅም አለ። ለዛ ነው አሁን ግራም 700 ምናምን ብር ደርሰዋል በተለይ ስምንት ውስጥ። ስለዚህ በሱ ልክ ይጨምር ይችላል ይቀንስ። ስለዚህ እኛ ምን መርጠው ዲዛይን ነው የሚወስነው። በልኬታችሁና በዲዛይናችሁ ዋጋው እንትን ያደርጋል። ግን ያለቀለት አልቆ በግምት እስከ ስንት ሊሄድ ይችላል? ማክሲመም ውድ ከሆነ ከ90,000 አይፍምኛል። 90,000 ያልቃል። ኦሪጂናሉ ብር ለብሰው ማለት ነው። አዎ ቆንጆ ነው። እሺ ሴቶቹ ይሄንን ይለብሳሉ ጥበቡ። ወንድስ? ለወንዶች ጋቢ ያለ ለሙሽራው ወይም ደግሞ ለአባቶቹም ይሁን በእርግጥ ሴቶች የእናቶቹ ማለኮታ ብቻ ግን ለወንዶች ደግሞ
ጋቢ ነው የሚለብሱት ወንዶች? ጋቢ ያለ ቆንጆ የሆነ ጋቢ 8 እጣፍ ነው። ጋቢ ነው አብዛኛው ለሙሽራ ጊፍት የሚሰጠው ይሄንን ነው። አልበሰኛ? አዎ ግዴታ ነው። ላሳይህ ነበር ጥራቱ ምናምን አይተህ ነበር ግን እሺ በቃ ያበደ። ከዛስ እንዴት ነው ስትመጣ እናስደንግጣት? እንደዚህ ታደርገውና ረጅም ነው። አንተ ምን አሁን ሴቶች ብቻ ሳይሆን እናንተም ትንሽ አስቸግራችሁ ወንዶችም ያስቸግራሉ። እንትን ያደረጋችሁት አይደለም። ይሄ እንደዚህ ታደርገዋለህ። እሺ እንደዚህ። ከዛ በኋላ ደግሞ በደንብ የለመድከው ትሄዳለህ ብዬ ነው ያላስተካከልኩት። ሞገስ ቆንጆ ነው በጣም ገብቷል። ተመልካለህ። እንዲህ ነው በቃ የሚለበሰው። ቤተሰቦች እንዴት ነው? አሁን ይሄ በጣም ብዙ ስራ ይፈልጋል እንዳልኩ በጣም ብዙ ሰው ስለሚሰማራበት አንድ ልብስ በምን ያህል ጊዜ ነው የምታደርሱ? እንደ ጥበቡ ቀለል ያሉ ጥበቦች አሉ፣ ከበድ ያሉ ጥበቦች አሉ። ማክሲማም ያው ረጅም ከሆነ እስከ አንድ ከበድ ያለ ከሆነ እስከ አንድ ወር ሊፈጅ ይችላል። እስከ አንድ ወር? ስለዚህ ከወራት በፊት መታዘዝ አለበት ማለት ነው ግዴታ። ከአንድ ወር በፊት ኦርደር ማድረግ አለበት። ጥርስ ይገባስ በልዩነት ለገበያ በቃ ቀለል ያለ ማለት የተዘጋጀ። አሁን ለምሳሌ አብዛኛው እነዚህ ፍሪ ሳይዝ ናቸው። ቀለል ያለው ነገር መካከለኛ የሆነ ሰው በጣም ረጅም ወይም ደግሞ በጣም አጭር ከሆነ ይሄ መቆረጥ ምናምን ስለማይችል ኦርደር ማድረግ ነው። ጥር ላይ በጣም ስራ ይበዛል ብዬ ነው። ይበዛል አይደለ? ከሌሎች ወራት የተሻለ ነው። እሺ አንተ ልበል ወይስ እርሶ ልበል? ጋሽ ዮሴፍ እንዴት ነኝ? አምሮብኛል? ያምራል ቀሚሱ በጣም ያምራል። በጣም ያምራል። ቆንጆ ነው በጣም። በተለይ ካንቺ ጋር ሄደ በቃ ይዞሪ በተወልቀዋ። እንግዲህ ያው የስራ ወቅት ነው፣ ጥር ላይ ነው። እኛም ብለን እየጠበቅን ካላችሁ ጊዜ አላባችሁ ነው እና የሰጣችሁን በጣም እናመሰግናለን። እንደዚህ አው በቃ ሄዱ እንደዚህ ብላችሁ ነው እንዴት እንደተወጭ ሆነት በጣም እናመሰግናለን። በጣም ብለን እንመለሳለን። እሺ እሺ በጣም እናመሰግናለን። እሺ እሺ ቤተሰቦች ወይዘሮ ጋሽ ዮሴፍ እንግዲህ ቤተሰቦቻችን ጥር በጣም የፌስቲቫል ወር ናት። ድምቅ እምር ያለች ድግስ በድግስ የሆነች ወር ነው። የፌስቲቫል ወር ነው እና ደግሞ ያን ተመልክቶ የሀበሻ ልብሶቻችን ድምቅ የሚሉበት ወር ነው። በዓል በበዓል ነው። ጥምቀት ነው ትልቁ በዓል። ከጥምቀት በኋላ ደግሞ አስተሪዮ ማርያም አለች። ከዛም በኋላ ትልልቅ ፌስቲቫሎች አሉ። የአገው ፈረሰኞች ማህበር የሚያዘጋጀው ዝግጅት አለ። ትልቁ ደግሞ ሰርግ አለ። በዛን ጊዜ ታዲያ ሽሮ ሜዳ በደንብ ድምቅ የምትል ሰፈር ናት። ጥር ላይ የአገር ባህል ልብሶች በደንብ እንደመለበሳቸው ሽሮ ሜዳ የተለያዩ የኢትዮጵያ ክልሎች ልብስ የምታደርስ አንድ ሰፈር ናትና እዛ መተን ደግሞ እኔና ማሮ የተለያዩ አይነት የሀበሻ ልብሶችን አይተናል። ለሰርግም የሆኑ ለክተናል። ጨፈር አድርገናል። እንደዚህ ደግሞ ግርማ ሞገሱን ተላብሰን እውነት ነው አሁን ወደ ቤታችን ነው የምንሄደው። ከዛ በፊት ግን ይሄ ልብስ እንደዚህ ዘንጬ ነው የምሄደው። ለቤተሰቦች ያሳያል። ሌላ ጊዜ እገዛላታለሁ። ቤተሰቦች ይሄን ልብስ እንመልስና ወደ ቤታችን እንሂድ። አንቺ ሌላ ጊዜ እገዛልሻለሁ። እኔ ለቤተሰቦች ያሳያል። አንዴ ዝም ብለሽ እስቲ ዞር በይና ለካሜራው እንደዛው እንደዞርሽ ግቢ። ቤት እንገናኝ። እልፍኛችን ውስጥ